በእምነታችን ላይ ጸንቶ ይኑር። እሺ አንዴ ዛሬ እንግዲህ የነበራችሁ ሰዎች ካላችሁ ቅድም ከተወሰኑ የፕሮቴስታንት ወንድሞቻችን ጋር ቅዱስ ቁርባን ላይ በካቶሊክ በኦርቶዶክስ እና በሉትራን መካከል ያለውን የተለያዩ እይታዎች አንስተን ስንነጋገር ነበረ። ያው በስተመጨረሻ አንዳንድ ጴንጤዎች መጥተው ቢረብሹም ከጴንጤ ጋር አልነበረም ውይይቱ። የካቶሊክና የሉትራኖች ጴንጤ አይደሉም፣ ባይዜ ፕሮቴስታንት ናቸው፣ ግን ያው ጴንጤ አይደሉም። ጴንጤውም ፕሮቴስታንት ነው፣ ግን ሉትራን አይደለም። ይለያያሉ። ሉትራን ከጴንጤ ይለያያል። እና ቅዱስ ቁርባን ላይ ያላቸውን እምነት አንስተን ስንነጋገር ነበር። በተለይ የዶክተር ማርቲን ሉተርን ቅዱስ ቁርባንን በምን መልኩ ያይ እንደነበር ማለት ነው። እና የተወሰነ ጠቅለል ያለ ነገር ዛሬ ተማምረናል። ያው ያናል እንትን አይደለም ኤኒዌይስ፣ ጠቅለል ማድረግ ካለብን ምናልባት በአንድ ደቂቃ ውስጥ ማለት ነው። ቅዱስ ቁርባን ላይ ያ ህብስትና ወይኑ ነው አይደል? እሱ ነው የጌታ ስጋና ደም የሚሆነው። ቅዳሴ ላይ የጌታ ስጋና ደም የሚሆነው የጌታ ስጋ የሚሆነው ህብስት አይደለ? ህብስት ይዘጋጅና ህብስት ተዘጋጅቶ እሱን ነው ለኛ ያው አናየውም ምናምን። በተለይ በኢትዮጵያ ክርስቲያን ትራዲሽን አናየውም። በሌሎች አብያተ ክርስቲያናት ደግሞ ይታያል። በግብጽ ምናምን ደግሞ በግልጽ በአይናችሁ እያያችሁት እዛው ጋር ህብስቱ ቀርቦ ምን ብሎ እዛው ጋር ተቆርሶ ይሰጣችኋል። ኢነሴንስ በእጃችሁ ሳይሆን ቀጥታ ካህኑ ወደ አፋችሁ ይጨምራል። ያ የጌታ ስጋ አይነካም። ኖርማል ምዕመናን በእጃቸው አይነኩትም። ኖርማል ምዕመናን ብቻ ሳይሆን ዲያቆናትም አይነኩትም። ደሙንም ልክ እንደዚሁ እኛ ጋር ዲያቆናት ደሙን ይሰጣሉ። ወደ ሌላ ቦታ ደግሞ ስትሄዱ ደግሞ ለምሳሌ ወደ ግብፅ ምናምን ዲያቆናት ደሙንም አይሰጡም። ራሳቸው ካህናቱ ብቻ ይሰጣሉ። ኤኒዌይስ እንደዚህ አይነት ትውፊቶች እንዳሉ ሆነው ህብስትና ወይን ነው የሚዘጋጀው። ህብስትና ወይኑ የጌታ ስጋና ደም ይሆናል ቅዳሴ ላይ። ይህ በመንፈስ ቅዱስ አሰራር የሚሆን ነው እና ለዚህ ደግሞ የሚጠይቀው ምንድነው ከተባለ እምነት ነው። ይህንን እምነት ነው የሚጠይቀው። አለቀ። ምንም አይነት ፍልስፍና አይደለም። ይህ የመንፈስ ቅዱስ አሰራር ከመሆኑ አንጻር የሚጠይቀው እምነት እንጂ የፍልስፍና አሰራር፣ የፊሎዞፊካል የሆኑ ተውቶች ወይም ደግሞ የጭንቅላት ጂምናስቲክ ይህንን ነገር ሊያስረዳ አይችልም። ይህንን ነገር የሚያስረዳው እምነት ይባላል። ተመልከቱ ጋይስ፣ ምን ይባላል? ይህንን ነገር የሚያስረዳው ፍልስፍና አይደለም፣ እምነት ነው የሚያስረዳው። አንዳንድ ነገሮች በቃ መስተካከል የሆኑ ነገሮች የሆኑና ነገሮችን የምንረዳበት መንገድ እምነት እንጂ ሌላ ነገር እንዳልሆነ እንረዳዋለን። በተለይ የመንፈስ ቅዱስ አሰራርን በተለያየ መልኩ ማስረዳት አይጠበቅብንም እና እዚህ ቅዱስ ቁርባን ላይ ህብስትና ወይኑ የጌታ ስጋና ደም ይሆናል። ግን እንዴት ነው የጌታ ስጋና ደም የሚሆነው የሚለው ላይ የተለያዩ እይታዎች ይሰጣሉ። ማለት ህብስትና ወይኑ የጌታ ስጋና ደም ይሆናል የሚለውን ኦርቶዶክሱ ያምናል፣ ግልጽ ነው። እኛ እናምናለን አይደል? ህብስትና ወይን የጌታ ስጋና ደም ይሆናል ብለን። ካቶሊኮቹም ያምናሉ። በጎን ደግሞ ሉተራኖችም ያምናሉ። ከፕሮቴስታንት ሉተራኖች ያምናሉ። ሉተራኖቹ ማነው ካቶሊኮቹ የህብስትና ወይን የጌታ ስጋና ደም ይሆናል ሲሉ ትክክል ናቸው። ግን ይሆናል የሚብሉበት መንገድ ግን የራሳቸው መንገድ ደግሞ ፈጥረዋል። እና መንገድ ነው የፈጠሩት ትራንስሰብስታንሺዬሽን የሚባል። ትራንስሰብስታንሺዬሽን ምንድነው? ህብስቱ ቀጥታ ስታዩት ያው ህብስት አይደለ? ያው ከለሩ አለው። እንግዲህ ስታዩት ያ ከለር ማለት ነው። ለምሳሌ የእጅ ከለር አለ አይደል? ህብስት ደግሞ የራሱ የሆነ የህብስት ከለር አለው፣ የህብስት ጣዕም አለው፣ የህብስት ሽታ ሊኖረው ይችላል። እነዚህ ነገሮች ሁሉ እነሱ አክሲደንትስ ብለው ይጠሯቸውና ከዛ በኋላ ምንነቱ በምንነት ደረጃ አሁን ይሄ እኛ በማሽተት በመቅመስ በማየት ከምንለያቸው ነገር በዘለለ ምንነት አለ። በምንነት ደረጃ አንዱ ህብስት ሌላ አይነት ህብስት ቢኖር ሌላ አይነት ጣዕም ያለው ህብስት እንኳን ቢመጣ ያ ህብስት ነው አይደል? ሌላ አይነት ጣዕም ያለው ግን ህብስት ሆኖ ከመጣ ህብስት ነው። በምንነት ደረጃ ሁሉም ህብስት ነው። ግን የሚለዩት ይሄ በማሽተት በመቅመስ በማየት ምናምን ሌላ አይነት ከለርም ቢሆን ያው ህብስት ነው የሚሆነው። የሀበሻ ዳቦም የፈረንጅ ዳቦም ያው ህብስት ነው በሚለው ዳቦ የሚለው ዳቦ ናቸው፣ ህብስት ናቸው። ግን ከለሩ ይለያያል፣ ጣዕሙ ምናምን እንደዛ ነገር ማለት ነው። ጣዕሙ እና ከለሩ ምናምን መለያየቱ እንደ ህብስትነቱ ህብስት ነው። አለቅ ህብስቱ እንደ ህብስትነቱ ስለዚህ አሁን ህብስትነት የሚባል የራሱ ምንነቱ ያ ምንነት ሰብስተንስ ይሉታል። በቃ የትኛውም የከለሩ ምናምን ጣዕሙ ምናምን መለያየቱን እሱ እንዳለ ሆኖ ግን ስቲል ህብስት ናቸው። እሱ ምንነት ይባላል። ህብስትነቱ በቃ ምንነቱ ነው። ከዛ ውጪ ግን ይሄ አንዱ ከአንዱ የሚለይበት
ጣዕሙ፣ ከለሩ ምናምን እንደነዚህ አይነት ነገሮቹ ደግሞ አክሲደንትስ ብሎ ይጠሯቸውና ከዛን ቅዱስ ቁርባን ማነው ህብስትና ወይኑ የጌታ ስጋና ደም ሲሆን ይላሉ ያ ሰብስተንሱ ምንነቱ ይለወጥና ህብስትና ወይኑ መሆኑ ቀርቶ የጌታ ስጋና ደም ብቻ ይሆንና ከዛ በኋላ እዚህ ከስር ያለው ይሄ አክሲደንቱ ደግሞ እነዚህ የሚታየው ይሄ ከለሩ፣ ጣዕሙ ምናምን እንደነዚህ ነገሮቹ እነሱ ደግሞ አይቀየሩም፣ እነሱ አክሲደንትስ ይባላሉ ምናምን ብለው በዚህ መልኩ ለማስረዳት ይሞክራሉ ካቶሊካውያኑ። አሁን እንደዚህ አይነት ውስብስብ ያለ ይሄ ፊሎዞፊ ነው፣ ራሱን ችሎ አሪስቶቴሊየን ፊሎዞፊ ነው። እንደዚህ አይነት ፍልስፍናዎች ውስጥ አንገባም። እንዴት ነው የሚሆነው የሚለውን አናውቅም። በኋላ ሉተር ግን ይነሳና ይህን ይቃወማቸዋል። እሱም ዶክተር ማርቲን ሉተር ይነሳና ካቶሊካውያንን ተቃወማቸው። ባቢሎኒያን ካፕቲቪቲ ላይም ተናግሮት እስቲ ቆይ እንዳላምታቶ ወይስ 35ኛው ቮሊዩም ላይ ይህን ይናገራል። ምንድነው የሚናገረው? ወርድ ኢን ሳክራመንት ላይ ማርቲን ሉተር ከሁለት አንዱ ወይ ባቢሎኒያን ካፕቲቪቲ ወይ ደግሞ ወርድ ኢን ሳክራመንት እዚህ ቮሊዩም 35 ላይ ምንድነው የሚያስቀምጠው? ህብስትና ወይኑ የጌታ ስጋና ደም ይሆናል። ግን ካቶሊካውያን እናንተ እንደምትሉት ይሄ የአሪስቶቴሊያን ፊሎዞፊ ተጠቅመን ሰብስታንሱ ይቀየራል፣ አክሲደንሱ አይቀየርም። ምን እንደዚህ አይነት ውስጥ ምን አስገባን? ለምሳሌ ቃል ስጋ ሲሆን ቃልም ስጋም በአንድነት አሉ። ልክ እንደዛ ሁሉ የጌታ ስጋና የህብስቱን በአንድነት የማይኖሩበት ምን ምክንያት አለ? ብረትን እሳት ውስጥ ስናግለው እሳትነትም ብረትነትም ይኖራል። ልክ እንደዚህ ባለ መልኩ ለሰው ማንኛቸው የትኛውም ሰው በሚገባው መልኩ በዚህ መልኩ መገለጽ ያለበት የሚል ነገር ያስቀምጣል። ስለዚህም ሲያስቀምጥ እሱ ያ ህብስትና ወይን የጌታ ስጋና ደም የሚሆነው ህብስቱ ወይኑም እንዳለው ህብስቱም ወይኑም እንዳለው ሆኖ ከህብስቱ ጋር በህብስቱ ውስጥ ከስር ከላይ ምናምን የጌታ ስጋ ይሆናል እና የጌታ መገኘት እዛ ጋር አለ። የምርም የጌታ መገኘት አለ። በአይናችን ላይ እናየው እንችላለን፣ ግን የምርም እንበለዋለን የጌታን ስጋ የሚል ትምህርትን ያስተምራል። ኤኒዌይስ እና ይህንን አገላለጽ ደግሞ በኋላ ላይ ሉትራኖቹ ኮንሰብስታንሺዬሽን ይሉታል። የካቶሊካውያኑ ትራንስብስታንሺዬሽን፣ የሉትራኑ ደግሞ ኮንሰብስታንሺዬሽን ብለው እንደዚህ ይጠሩታል። ከዛ እኛ ጋር ስትመጡ ህብስትና ወይን የጌታ ስጋና ደም ይሆናል ስትባሉ ኦኬ፣ እንዴት ነው የሚሆነው? ካቶሊካኑ በትራንስብስታንሺዬሽን ብሏል፣ ሉትራኑ በኮንሰብስታንሺዬሽን ብሏል። እሺ ክርስቲያኖች እናንተስ እንዴት ነው እስቲ ህብስትና ወይን የጌታ ስጋና ደም የሚሆነው ተብለን ስንጠየቅ አለን። ለማጠቃለል ምንድን ያልኳችሁ በጣም በተደጋጋሚ ነገርኳችሁ። እኛ ህብስትና ወይን የጌታ ስጋና ደም ይሆናል ብለን እናምናለን። ይህ የእምነት ጉዳይ ነው። በዚህ ደረጃ በእምነት እንቀበላለን። ከዛ በኋላ ግን በምን መልኩ ነው የሚሆነው የሚለውን ነገር እሱ የኛ ጉዳይ አይደለም። መጽሐፍ ቅዱስ ይህንን አላብራራም። አባቶቻችን በምን መልኩ እንደሚሆን አላብራሩም። የጥንተ ቤተክርስቲያን አባቶችም መጽሐፍ ቅዱስን ባላብራራው ነገር ውስጥ ገብቶ ማብኳት አይጠበቅብንም። አናብራራ፣ አለቅ። ኦኬ። መጽሐፍ ቅዱስም የጥንተ ቤተክርስቲያን አባቶቻችንም ካላብራሩት እኛ ያን ያህል ማብራራት እንትኑም ፍላጎቱም የለንም። ስለዛ አፋችን የሚከፈተው አንድ ጊዜ ህብስትና ወይን ያ ህብስትና ወይኑ የጌታ ስጋና ደም ይሆናል ብለን ካመንን በኋላ ጌታ ኢየሱስም ይህ ስጋዬ ነው ይህ ደሜ ነው ካለ አሜን ብለን እንቀበልና ከዛ በኋላ አፋችን የሚከፈተው እንዴት ነው የሚሆነው የሚለው ለመተንተን ሳይሆን ያንን ስጋና ደም የሆነውን ህብስትና ወይን ለመቀበል ብቻ ይሆናል። የክርስቲያኖች አፍ የሚከፈተው ከዛ በኋላ ህብስትና ወይኑ የጌታ ስጋና ደም ይሆናል የሚለውን እምነት ከያዝን በኋላ የክርስቲያን አፉ የሚከፈተው በዚህ መልኩ ነው በዛ መልኩ ነው እያሉ ትንተና ለመስጠት ሳይሆን በቃ ያንን ስጋና ደም ለመቀበል ብቻ ነው አፋችን የሚከፈተው። ከዛ በኋላ እሱን እየተቀበልን ህይወት እያገኘን ጌታ እነርሱም ክርስቶስ ኢየሱስን በመምሰል ህይወት ውስጥ እንኖራለን የሚል ነገርን እንደዛ ነው እኛ ጋር ያለው እሳቤ እንደዛ ነው ብለን ቀደም ተነጋግረን ነበረ። ከዛ በኋላ ምንድነው እስቲ የተፈጠሩ ነገሮች? ኦኬ፣ በጴንጤ ውስጥ ደግሞ ጴንጤ ጋርም ህብስትና ወይኑ የጌታ ስጋና ደም ነው ወይም የጌታ ስጋና ደም ይሆናል አይነት የሚመስል ነገርን እንደዛ ብለን እናምናለን። የሚመስል ነገር እና ጭራሽ የእግዚአብሔር ጸጋ መቀበያ ነው የጌታ እራት ብለው ሲናገሩ ሰምተናል። የጌታ እራት የእግዚአብሔርን ጸጋ የምንቀበልበት ጭራሽ የምንቀደስበት ለሳንክቲፊኬሽን ያስፈልገናል። ለዛ ነው የሚያገለግለው። የእግዚአብሔርን ጸጋ የምንቀበልበት ነው። ሚንስ ኦፍ ግሬስ ማለት ነው። ሚንስ ኦፍ ግሬስ ነው ቅዱስ ቁርባን የሚል ነገር ተነግሯል። እንደዚህ አይነት እምነት እኔ በጴንጤ ውስጥ ሰምቼ አላውቅም። በጴንጤ ውስጥ ለምሳሌ ሙሉ ወንጌል ተብሏል። የሙሉ ወንጌል እስቲ የእምነት መግለጫዋን እንየው አውጡና አሳዩን ብለናል። የለም። ኦኬ፣ ግዴታ የእምነት መግለጫ ላይ ባታሰፍረው እንኳን እውቅ የሆኑ መምህራኖቿ የሙሉ ወንጌል ወይም የጴንጤ መምህራን ሙሉ ወንጌል እንዲህ ታስተምራለች ብሎ የተናገሩበትን አምጡ ብለናል። የለም።
ስለዚህ ማስረጃ ከሌለ አንድ ግለሰብ ዝም ብሎ ብሎ እንደዛ ካወራ የራሳቸው ሀሳብ ነው ብለን የራሱ የግለሰቡ ሀሳብ ነው ብለን ወደሚይዝ የምንችለው አይደል? አዎ እንደዛ ነው የምናስበው። ምክንያቱም ምንም ማስረጃ በሌለበት ለምሳሌ ቤተክርስቲያን እንደዚህ ብላ ታስተምራለች ብዬ እኔ ለምሳሌ መጥቼ ብናገር ከዛ ምን እጠይቃለሁ? በዚህ መልኩ የኤርትራ ታስተምራለች፣ ኤርትራ እንዲህ ብላ ያስተማረችበትን አምጣ፣ ወይ መጽሐፍ ቅዱስ ወይ ደግሞ የጥንት የኤርትራን አባቶች አምጣ። እኛ የምንጠይቀው እሱን ስለሆነ ማለት ነው። ካመጣሁኝ እሰየው፣ ካላመጣሁኝ የግለሰቡን ይቀራል አይደል? እንደዛ ነው። የባይዚ የእንትን የትኛውንም የኦርቶዶክስ መምህር የሆነ ነገር ሲያስተምር ከለመዳችሁት የተለየ ነገር ከሆነ እስቲ እንደዚህ ብላ እንደምታስተምር ይሄ ትምህርት ያንተ ሳይሆን የቤተክርስቲያን መሆኑን ለማወቅ ቤተክርስቲያን እንዲህ ብላ ያስተማረችበትን ማስረጃ ጥቀስልን መባል አለበት። ለምሳሌ ከአባቶች አምጣ ተብሎ ሊጠይቅ ይችላል። እና አባቶች የማያውቁት እንግዳ ትምህርት ካስተማረ አንድ የኦርቶዶክስ መምህር በቃ ተሳስተዋል። እንደውም እዛው ጋር ለምሳሌ አንድ ጥያቄ ጠይቆ ነበር። እንዴ በእናንተ ዘንድ እኮ ጳጳሳት እንዲህ ብሎ የሚያስተምሩ አለ፣ በጳጳሳት መካከልም ልዩነት እኮ አለ ምናምን ብሎ አንድ ልጅ ገብቶ ሲያወራ ነበር። እና አሁን አክቹዋሊ እሱ ርዕሳችን አልነበረም፣ ግን ኦኬ እሺ፣ በጳጳሳት ደረጃ ልዩነቱን የሚባል ይሁን በአስተምህሮ ደረጃ ሳይሆን ግን አሁን ባለፈው የምንበለው ይሄ ቅዱስ ቁርባን የጌታ ስጋና ደም የማርያም ነው የሚል ነገር ተነግሯል የሚል ነገር አሁን ሲናገር ነበር ቅድም። ይህን ከዚህ ቀደም ነገር ላቸዋለሁ፣ ሀሳባቸውን እረዳዋለሁ። እኔ ፐርሰናሊ ከዚህ አንጻር ነው ልረዳው ይችላሉ፣ ግን የማርያም ተብሎ ግን አይገለጽም። ስለዛ ስህተት ነው አይደል? ስህተት ነው፣ ግን የብፁዕነታቸውን ሀሳብ ግን እረዳዋለሁ። እንደዚህ ነገር አይጠፋቸውም። ሚን ያ ጌታችን ኢየሱስ ስጋውን ደሙን ለመስጠት አስቀድሞ ስጋና ደም መካፈል አለበት። ስጋና ደሙን የተካፈለው ከመቤታችን እሱን ለመናገር እሱን ለመግለጽ ፈልገው ነው፣ ግን አገላለጻቸው ስህተት ነበር እና ስህተት ነው አለን። ምክንያቱም አባቶቻችን ያ ቅዱስ ቁርባን የጌታ ስጋና ደም እንጂ የማርያም ስጋና ደም ነው ብለው ስላላስተማሩ የሩቅ ብእሲ ስጋና ደምም ስለማያድን የማርያም ስጋና ደም ነው ከተባለ ቅዱስ ቁርባን አያድንም ወደሚል ሌላ ምንፍቅና ሊያመራ ስለሚችል አገላለጾች ላይ መጠንቀቅ አለብን ነው። ስለዛ አንድ መምህር የኦርቶዶክስ መምህር ጳጳስም ቢሆን ማንኛውም አይነት ሰው ቢሆን ለሚናገረው ነገር መመዘኛ አለን። ቅዱስ ትውፊት የሚባል ቅዱስ ትውፊት መመዘኛችን ነው። ቅዱስ ትውፊት ለእውነተኛነት ማረጋገጫ ለእውነተኛነት መመዘኛው ቅዱስ ትውፊት ነው። ከጥንት ጀምሮ የመጣው በቅብብሎች ውስጥ የመጣው አስተምህሩ አየ። ስለዚህ አሁን ምንድነው አንድ ጳጳስ ተነስተው ለምሳሌ የሆነ ትምህርት አስተማሩ፣ ከዛ ትክክል ባይሆኑ ማለት ነው በቃ እኔ መጽሐፍ ቅዱስን ሳነብ ይሄን ያገኘሁት በዚህ ነው የምቀጥለው ቢሉ፣ ሌላ ጳጳስ ተነስተውም ደግሞ እኔ መጽሐፍ ቅዱስን ሳነበው ይሄን የተረዳሁት በዚሁ እቀጥላለሁ ቢሉ፣ እንደዛ እያሉ ቢሄዱ የተለያዩ ጳጳሳት የየራሳቸውን ዲኖሚኔሽን እየፈጠሩ በኦርቶዶክስ ውስጥ ሆነው ግን የየራሳቸው ሌሎች አዳዲስ ዲኖሚኔሽኖች የተለያየ አስተምህሮ ያለበት ዲኖሚኔሽን መፈጠር ይጀምራል። ምን እንሆናለን? ፕሮቴስታንት ማለት ያ ነው። በፕሮቴስታንት ጥላ ውስጥ ሆነው ግን የተለያየ የራሳቸውን አስተምሮ የሚያስተምሩ በጣም በርካቶች አሉ። እኛ ጋር እንደዛ ማድረግ አይቻልም። አንድ ጳጳስ ተነስቶ መጽሐፍ ቅዱስን ሳነበው እንደው ጥምቀት ለድህነት አይመስለኝም ቢል እንደ ጴንጤ ይባረራል፣ ይወገዛል። ኦኬ ይወገዛል፣ አለቀ። ለምን በምን ተመዝኖ ከተባለ አንተ ጳጳስ ሆይ መጽሐፍ ቅዱስን አንበበ በግል ዝም ብለህ እንዳሻ እንድትረዳ ማን ፈቀደልህ? የቤተ ክርስቲያን አስተምህሮ ከጥንት ጀምሮ በአባቶቻችን በኩል እየተላለፈ የመጣ ነው። በአባቶቻችን በኩል ተላልፎ የመጣው አስተምህሮ እነሆ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚል በዓለም አቀፍ ጉባኤ ደረጃ ተሰጥቶናል፣ ተላልፎልናል ብለን እናሳያለን። ነው አልቀበልም፣ ታሪካዊ የሆነውን ክርስትና ከጥንት ጀምሮ የመጣውን አልቀበልም፣ ራሴ መጽሐፍ ቅዱስን አንብቤ ራሴ የደረስኩበትን ነው የምቀበሉ ካለ መንገዱን ጨርቅ ያድርግልን የሚባለው የትኛውም ሰው እንጂ ሁሉም ለየራሴ እንደመረዳት እያለ የሚበጣጠቅበት ቤት አይደለም ቤተ ክርስቲያን። የጌታ ቤተ ክርስቲያን ውስጥ እንዲህ አይነት ነገር የለም። ስለዛ ምንድነው ልዩነት ለየት ያለ ነገር የተናገሩ ጳጳሳት አሉ ቢባል ይመዘናሉ፣ አለቀ። የትኛውም ነው የሚመዘነው። የትኛውም ሰው በምን ይመዘናል? በቅዱስ ትውፊት በሆሊ ትራዲሽን ይመዘናል ነው። ከዛ ውጭ ግን እንዳልኳችሁ አሁን ጴንጤዎች፣ እዚህ ውስጥ ያላችሁ ጴንጤዎች ቅዱስ ቁርባን የእግዚአብሔር ጸጋ መቀበያ ነው ብላችሁ የምር ታምናላችሁ? እንደዚህ የእግዚአብሔርን ጸጋ የምንቀበልበት ነው መቀደሻችን ነው ብላችሁ ታምናላችሁ? ወይስ ከክርስቲያኖች ጥያቄ ለማምለጥ አሁን እንዲህ ማለት ጀምራችሁ ነው? የክርስቲያኖች ጥያቄ በጣም ክብድ ማለት ሲጀምር አይ በቃ እኛም እንደዚህ ነው የምናምነው ማለት ጀመራችሁ ነው? ወይስ የምርም ቅዱስ ቁርባን የእግዚአብሔርን ጸጋ መቀበያ ነው ብላችሁ ታምናላችሁ? እስቲ ኮመንቱ ላብራላችሁና
አንዴ ቆይ እሱን ከመመለሳችሁ በፊት ግን ይሄ ገድላት ተአምራት ምናምን ላይ አሁንም ይነሳል እንደዚህ አይነት ጥያቄ። ገድላት ተአምራት ጋር በተያያዘ በቃ እንግዲህ በግልጽ ምንድነው አባቶቻችን አስቀምጠውልናል። ለምሳሌ እንደነ መላከ ብርሃን አድማሱ ጀንበሬ እንዳልኳችሁ ምን አይነት ነገርን አስቀምጠውልናል? መላከ ብርሃን አድማሱ ጀንበሬ ለሃይማኖት ነገር የሚጠቀሱት 10 መጽሐፍት ናቸው። በቃ አለቀ። ቅዱሳት መጽሐፍት ብሉያት፣ ሐዲሳት አለቀ። ከዛ በኋላ ደግሞ ምን ይጠቀሳል? እነዚህን መጽሐፍት ያብራሩ ደግሞ ሊቃውንት እነዚህ ይጠቀሳሉ። ከዚህ ውጭ አይጠቀስም ነው የሚሉ። ከዚህ ውጭ አይጠቀስም አለቀ። ስለዚህ የሃይማኖት ጉዳይ ላይ ለክርክር ስንገባ ይህንን ማወቅ ያለብን። ከዛ ውጭ ከመጽሐፍ ቅዱስም ከአባቶችም ጋርም የሚጋጭ ነገር ቢኖርስ ገድላት ተአምራት ውስጥ የሚል ጥያቄ ተነስቶ ነበር። እኛ ጭራሽ የሚጋጭ ነገር አይገኝም አንልም። ይህ ከንቱ ለማስረዳት መሞከር ምናምን ይቅር ፕሊዝ። ሊገኝ ይችላል አናቅም። በአንድም በሌላም ምክንያት ገድላት ተአምራት ውስጥ ከመጽሐፍ ቅዱስና ከአባቶቻችን ትምህርት ጋር የሚጋጭ ነገር ድንገት ሊገባና ሊገኝ ይችላል። ከተገኘ ምን ይደረጋል? ይታረማል። በዚህ ደረጃ ቀላሉ ይታረማል። እና ይህን ሁሉም ያምናል። በኤርትራን ውስጥ ሁላችንም ነው የምናምን። ይሄ በኢትዮጵያ ኤርትራን ውስጥ ይህንን የማያምን እንግዲህ ያለ አይመስለኝም። አሁን መምህራኑም ሁሉም ይላሉ በቃ መታረም ያለባቸው ይታረሙ እያሉ በጳጳሳት ደረጃ በፓትሪያርክ ደረጃ እየተነገረ ስለሆነ ይሄ ያስጨንቃችኋል አሁን ነው። ስለዚህ በእንደዚህ አይነት መጽሐፍት ውስጥ ደግሞ እንከራከር ብሎ መምጣት ስንፍና ነው እና እሱ መታወቅ መረዳት አለበት። ይህንን ያዝ እናድርገውና አሁን ቅዱስ ቁርባን የእግዚአብሔር ጸጋ መቀበያ ነው የሚለውን ከጴንጤዎች ልጠይቅ። የእግዚአብሔር ጸጋ መቀበያ ነው ቅዱስ ቁርባን ወይስ አሁን የክርስቲያኖች የኛ ጥያቄ ዝም ብሎ ሲበዛባችሁ ዝም ብለን እኛም በቃ የእግዚአብሔር ጸጋ መቀበያ ነው ብለን እንለፍ ብላችሁ ነው? እስቲ መልሱልኝ ጴንጤዎች። ጴንጤ ካለ እዚህ ውስጥ አስገባለሁ። የእግዚአብሔር ጸጋ መቀበያ ነው ቅዱስ ቁርባን እና የምንቀደስበት ጭምር ነው ብላችሁ ታምናላችሁ? አሁን ቅድም እንደተባለው ዶክተር ሻውል እንደተናገሩት ዶክተር ሻውል በፔንቴኮስታል ውስጥ ያሉ ናቸው እና ቅዱስ ቁርባንን የእግዚአብሔር ጸጋ መቀበያ ሚንስ ኦፍ ግሬስ ማለት ነው ብለን እንቀበላለን። በዛ ላይ ደግሞ መቀደሻችን ነው ለሳንክቲፊኬሽን ማለት ነው። ጀስቲፊኬሽን ላይ ሳይሆን ሳንክቲፊኬሽን ላይ ደግሞ ይጠቅመናል ለመቀደስ የሚል ነገር ተናግሯል። እስቲ በጴንጤዎች እስቲ ጴንጤ አለ የምራው ነው እንደዛ ነው ምናምን ነው የሚል ጴንጤ ካለ ጴንጤ ብቻ ነው ያልኩት። አንድ ቁጥርን ይጻፍ። ከጴንጤ ውጪ አንድ ቁጥርን ጽፎ ማስገባው ሰው ካለ ቦልኳለሁ ብዬ ላስፈራራ አስፈራራሉ። አንዴ እንትን እንዳይል ማለት እንዳይዛባ። እሺ እንዳይዛባ እንደዛ እናድርግ። እሺ ጴንጤ እስቲ አንድ ቁጥርን ጻፍ። ፕሮቴስታንቶችን ለምንድን ነው እንደዚህ የምጠላቸው ይለኛል። እኔ ፕሮቴስታንቶችን መች ጠላሁኝ? በጌታ ስም እኔ ምንድነው ፕሮቴስታንቶችን በፍጹም አልጠላም። ትምህርታችሁ ላይ ስህተት ሲገኝ ይሄ ነገር ስህተት ነው ማለት ጥላቻ ሆነ እንዴ? ይህ ጥላቻ አይደለም፣ ግን ስህተት አለው ነው። እና ደግሞ እያልኩ ያለሁት ምንድነው እንዴ ስህተት ካለ ደግሞ ኑ አብረን እዚሁ ወደኛ ክርስቲያኑ እና አብረን እናስቀድስ አብረን እንቁረብ እያልኩኝ ነው። መጣላችሁ ከሆነ ለምን ኑና አብረን እንቁረብ እላችኋለሁ። መጣላችሁ ከሆነ ገሃነም ግቡ ነበር ለል የሚገባው እኮ እንጂ ኑና አብረን እንቁረብ እንዴት እላለሁ? መጣላውን ሰው አብረን እንቁረብ ነው አይደለም። እሺ ኢንቫይት እያደረኳችሁ እየገባችሁ አይደላችሁም? አንዴ የለም በቃ እሺ። ምንም አይነት ፕሮቴስታንት የምር ነው አይደለም የሚለውን ለምን ደፍሮ የሚናገር የለም ማለት ነው። አክቹዋሊ እዚህ ቤት የሆነ ጊዜ ላይ እኮ ተውን አይደል? ፕሮቴስታንቶች ምናምን ማስገባት ራሱ ሙሉ በሙሉ ካቆምን ቆይተናል። ምክንያቱም ፕሮቴስታንቶች እኔ እዚህ ቤት ከሆነ ጊዜ በኋላ ሲገባ ይቻላል። አመት አይሆነንም፣ ሳይሆነን አይቀርም አመት ይሆነናል። ስለዛ ፕሮቴስታንት ወንድሞቻችን እዚህ እኛ ጋር መጥተው እንደዚህ ገስት ላይ ገብተው ምናምን እንደዛ ማድረጉን እንትን ያሉትም ስለዛ የሚያደርጉት ያው ዝም ብሎ ከታቸውን መማር ብቻ ነው። እሱ ደስ ይለናል። ግድ አይደለም መጨቃጨቁ፣ ግድ አይደለም። ግን ይህንን የምርም እንዲህ ታምናላችሁ አታምኑም የሚለውን ግን መታችሁ ብትነግሩን ሙዳችን ነው። አክሰፕት በሉ እሺ። አንድ ቁጥር ለምትጽፉ ሁሉ ኢንቫይት እያደረግኳችሁ ነው። እሺ ሰላም ለአንተ ይሁን አስጌ።
ይሰማል ወዳጅ? ይሰማኛል። እንደት ነህ? ይመስገን አምላክ። እሺ ፕሮቴስታንት ነህ? አይ ኦርቶዶክስ ነኝ። እሺ ታዲያ በልሽ ቀጣይ በቃ ፕሮቴስታንት አንዴ እንጠብቅና ከዛ እናስገባሃለሁ። እሺ ያው ኤሊጃ ኢንቫይት አድርጌሃለሁ እና አክሰፕት በል። አሁን ኦርቶዶክሶቹ አንድ ቁጥር መጻፍ ጀመሩ፣ ፕሮቴስታንቶቹ ሲጠፉ። ኤሊጃ ለምን አትገባም? አክሰፕት አድርገኝ ይላል። ኢንቫይት እያደረኩ አይደል እንዴ? አክሰፕት አድርገኝ ይላል። አንዴ እሺ ሰላም ነው ይመስገን አምላክ። እንዴት አለ? እግዚአብሔር ይመስገን አለን። ኢንቪቴሽን እኮ እየደረሰኝ አይደለም፣ ለምን እንደሆነ እኔ እንጃ። ኦኬ ኢንቫይት እያደረኳችሁ ነበር። አንዳንድ የሚጽፉትን ሁሉ ኢንቫይት እያደረኩ ነበር። እሺ ከየት ነህ? ከሙሉ ወንጌል ነህ? እኔ ዲኖሚኔሽናል አይደለሁም፣ ፐርሰናሊ ሁሉም ጋር ነው መሄደው። መካነ ኢየሱስ ነበርኩኝ፣ ሰፈር ስቀይር አሁን ሙሉ ወንጌል በተደጋጋሚ ሄዳለሁ፣ ግን ሁሉም ጋር ነው መሄደው። አይ ጥሩ ነው። የሙሉ ወንጌል ቤተክርስቲያን የምትሄድ ከሆነ ያው ስለ ሙሉ ወንጌል ታውቃለህ ማለት ነው። ሙሉ ወንጌል ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት ሚንስ ኦፍ ግሬስ ነው ብላ ታምናለች። በምን መንገድ ላይ ካሁን ለመቀደሻ ለሳንክቲፊኬሽን ሚንስ ኦፍ ግሬስ ነው ብትል፣ ይሄ ግሬስ ማቴሪያሉ ላይ ወይም ደግሞ ቅዱስ ቁርባን ተብሎ የሚጠራው ይሄ ስጋ ወይም ደግሞ ደም ብለን የምንወስደው ምንድን ነው? የእግዚአብሔርን ጸጋ መቀበያ ነው ብትል ብለን ከመጀመራችን በፊት ትላለች ወይስ አትልም? እኔ እሱን አላውቅም። እሺ የሚያውቅ ሰው ቢገባ፣ ምክንያቱም የእግዚአብሔርን ጸጋ መቀበያ ነው ጀነራሊ ያለውን ነገር የተባለ ስለሆነ አንድ የሚያውቅ ሰው ይግባና ከዛ በኋላ አንተ ደግሞ የራስን ሀሳብ ትሰጣለህ። መጀመሪያ ይህንን እንወቀው። አሁን የሚገባም ሰው ስለሌለ ብታወራኝ ደስ ይለኛል። አንዴ እንዴት አለ? ሰላም አደርክ? ይመስገን አምላክ። እሺ ከየት ነው? እኔ ወንጌል አማኝ። በፔንቴ ውስጥ ማለት ነው፣ በፔንቴኮስታል ውስጥ። እሺ ያው የእምነት መግለጫ ምናምን መጠየቃችን ስለማይቀር ከይቅርታ ጋር ማለት የምትችል ከሆነ እዚህኛው ማለት ትችላለህ፣ የምትችል ከሆነ ማለት ነው። ሙሉ ወንጌል። መልካም። ሙሉ ወንጌል ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት ነው ብላ ታምናለች። ጸጋ ሲባል ግን ከምን አንጻር የሚለውን ነው? ችግር የለም። ይህ ጸጋ የምንቀደስበት ሳንክቲፋይ የምንሆንበት ነው የተባለው። ምን የሚኮንበት ከማለቱ በፊት በቃ የእግዚአብሔር ጸጋ መቀበያ ነው ብላ ታምናለች። አታምንም? ታምናለች። እንደዛ። እስቲ የእምነት መግለጫዋን ከፍተህ ብታሳየን። የእምነት መግለጫ የለም፣ ግን መጽሐፎች አሉ እንደዚህ የተጻፉ የዛ ስኮላር የሆኑ ማለት ነው። በቃ ችግር ካሉ መጽሐፍቶች ውስጥ ገልጠህ አሳየን። አሁን በእንትን አልያዝኩትም እንጂ የእንትና መጽሐፍ አለ የምታውቅ ከሆነ የጳውሎስ ፍቃዱ መጽሐፍ። እስቲ የሙሉ ወንጌል ቤተክርስቲያን ይህንን ታምናለች የሚል የተጻፈበት የሌላ መምህራንም ቢሆን አውጣ እናሳየው። አንዴ ቼክ አድርጌ ልመለስ አለኝ እኔ የማውቀው። በቃ ሂድ ታገኘህ እና ደግሞ አሳየን። እሺ ሌላ ደግሞ እስቲ ፕሮቴስታንት እንፈልግ። እስቲ ያላችሁ ፕሮቴስታንት ካለ እኔ ያለው ይበልኝ። ቅዱስ ቁርባን የእግዚአብሔር ጸጋ መቀበያ ነው። የእግዚአብሔር ጸጋ መቀበያ ነው የሚል ትምህርት አላችሁ ወይስ የላችሁም? ለሳንክቲፊኬሽን የሆነ የአንድ ግለሰብ አይደለም፣ እንግዲህ የራሱ የፔንቴኮስታል ቸርቾች ትምህርት ማለት ነው። ካለ አሳዩን። የእምነት መግለጫ ባይኖር ራሱ የሆነ ለምሳሌ የሙሉ ወንጌል መምህር ተነስቶ በሙሉ ወንጌል ቤተክርስቲያን ውስጥ እንደዚህ ነው የምናምነው ብሎ የተጻፈበትን
እኔ ማምነው ብሎ ሳይሆን የሙሉ ወንጌል ይርሳል ይህን ነው የምታስተምረው ብሎ የተናገረበትን ማለት ነው። ካለ እስቲ እንደው ብታሳዩን። ሄሉ አለሽ እንዴ? እስቲ እሺ ሄሉ እሺ። ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንዳልሆነ ምናምን የሚክዱትን እንትኖች ሰብስቧቸውና አሁን እንደዚህ ብሎ ማስተማር ከጀመሩ ደግሞ ይኸው ትምህርታችሁን ጥሩ እየቀየራችሁ ነው ብለን ማሳየት ይኖርብናል። ያ አስፈላጊ ነው፣ ምክንያቱም በመጽሐፍቶቻቸው ውስጥ ስለሌለ። እሺ ሰው ጠበቅን። በቃ ያው ሄሉ ያንቺ ስራ አሁን ላሉ ፔንቶች በቃ ሄሉ ብቻ ናት መስራት ያለባት። ማለት እኛ ሄሉ ብቻ ስል ከኛ አንፃር ከኛ ምናምን ሳንሆን በቃ እነ ሄሉ ምናምን ሌሎቹ እነሱ ናቸው። ሄሉ ይመቻት እና እንደዛ ነው ምናምን ነገር ሰው አላችሁ። ፕሮቴስታንት ወንድሞቻችን ምንድነው እየጠየቀን ያለ ነው? ለምሳሌ ዶክተር ሻውል የተባሉ የምታውቋቸው አንድ የተወደዱ ፕሮቴስታንት መምህር ነው መምህር ይሁን አላውቅም፣ ግን ብቻ ፕሮቴስታንት ምንድነው ያሉን? በሙሉ ወንጌል ቤተክርስቲያን ወይም በጴንጤ ውስጥ ነው ያሉት። እንደውም እሳቸው መጀመሪያ በጴንጤ ውስጥ ብለዋል። ህብስትና ወይን አንደኛ የጌታ ስጋና ደም ነው ብለን እናምናለን። የጌታ ስጋና ደም ነው ብለን ማመናችን ብቻ ሳይሆን የእግዚአብሔርን ጸጋ የምንካፈልበት ነው ብለን እናምናለን። የእግዚአብሔር ጸጋን መካፈል ደግሞ ለሳንክቲፊኬሽን እንደሆነ እናምናለን። ይሄ በጴንጤ ውስጥ ያለ እምነት ነው ብሏል። እና እንደዛ ነው። እሺ ኤቢ ይግባ እያላችሁ ነው። ካለ ላስገባው። እሺ አለ ይቅርታ። እሺ ሰላም ለአንተ ይሁን ኤቢ፣ እንዴት አለ? እንኳን ደህና መጣ። እንዴት ነህ? ሰላም፣ እንኳን ደህና ቆየኸኝ። መስገን አምላክ። ልጆቹ ማስረጃ ማሳየት ሲቸገሩ ሰምቼ ነው። እጄ ላይ ያሉትን የተወሰኑትን ላሳይ። ለምሳሌ የመሰረተ ክርስቶስን ላሳይ። እሺ መሰረተ ክርስቶስ በፔንቴኮስታል ያለች ናት። ኢትዮጵያ ውስጥ ኢቫንጀሊካሉ አብዛኛው ትራዲሽኑ ያው እንደምታውቀው አሲሚሌትድ ሆኗል። አሁን እኔ ለምሳሌ መካነ ኢየሱስ ሂጄ ቅዱስ ቁርባን ወስዳለሁ፣ አገለግላለሁ። እነሱ ኤምኬሲ ይመጣሉ፣ ሙሉ ወንጌል ኤምኬሲ ይሄዳል። ትራዲሽኑ እንደ ውጮች አይደለም፣ ታውቀዋለህ አንተ እኮስ። አሁን ኤምኬሲ በፔንቴኮስታል ዲኖሚኔሽን ውስጥ ያለች ናት ወይስ ምንድነች? እስኪ እሱን ነገር ነው የጴንጤዎቹን መስማት ስላለብን ማወቅ ስላለብን ማለት። አይ አብዛኛው ኢቫንጀሊካል ነው። አሁን ኤምኬሲም ሙሉ ወንጌልም ቢሆን ኢቫንጀሊካልማ ሁሉም ኢቫንጀሊካል ተብሎ ይጠራል። አይ አይደለም። የፕሮቴስታንት ዲኖሚኔሽን ኢቫንጀሊካል እኮ ሌላ ነገር ነው። ኢቫንጀሊካል ሌላ ነው። ኢቫንጀሊካል አንድ ትራዲሽን ነው። ኢቫንጀሊካል ሌላ በፕሮቴስታንት ውስጥ ለምሳሌ ሉትራን አሁን ኢቫንጀሊካል አይደሉም፣ ግን ኢትዮጵያ ውስጥ ግን ሉትራን ኢቫንጀሊካሎች አይደሉም ነው። ኢቫንጀሊካል አይደሉም እንዴ? አንግሊካን፣ ሉትራን፣ ኢቫንጀሊካል፣ አናባፕቲስት፣ ፔንቴኮስታል እያለ ነው ዲቪዥኑ ያለው። ግን ኢትዮጵያ ውስጥ ስትመጣ ስታርክሊ የሆነ ዲፍረንሱ ሉተራውያን ካሉ ላስገባልህና የሉተራውያን ኤቫንጀሊካል ተብሎ አይጠሩም፣ ወንጌላውያን ተብሎ አይጠሩም ያልከው በጣም ኖ አይጠሩም አይደለም እኮ ትራዲሽኑን ነው የምነግርህ። ትራዲሽኑ ባይ ዲፎልት እኮ አሁን እሺ ኦኬ። ኢቫንጀሊካል ሙቭመንት መቼ ነው የጀመረው? ከሉትራን በኋላ አይደለም የጀመረው? እሺ ቆይ አንዴ፣ ኤቫንጀሊካል ሙቭመንት ስትል ምን እያልክ ነው? ልክ እንደ ፔንቴኮስታል ኢቫንጀሊካል የሚለው ፎከሳቸው ኢቫንጀሊዝም ላይ ሆኖ ከነ ሉተር የሚጀምር ከሆነ በቃ ሉትራኖች የመጀመሪያዎቹ ኢቫንጀሊካል ናቸው። እንደውም ምን አለፋ ኖ፣ ግን አሁን መጠሪያው ኢቫንጀሊካል የሚለው መጠሪያ ሉትራን ጋር ወይም እነ ሉተር ጋር አልነበረም። 18ኛው መቶ ክፍለ ዘመን ጀምሮ ነው የኢቫንጀሊካል ሙቭመንት በተለየ ሁኔታ እንደ ትራዲሽን የቀጠለው። ኢትዮጵያ ውስጥ ስትመጣ ግን እንደዚህ በጣም ስታርክሊ ይሄ ኢቫንጀሊካል ነው፣ ይሄ ፔንቴኮስታል ነው፣ ይሄ ሉተራን ነው ብለህ ለመለየት እስከምትቸገር ድረስ አሲሚሌትድ ሆነዋል ነው የምልህ። ኤኒዌይስ ወደ መሰረተ ክርስቶስ ልሂድልህ። አንዴ ቀጥታ ወደ መሰረተ ክርስቶስ ከመሄድ በፊት ጥያቄያችን ምን ላይ የሚያተኩር ነበር? ፔንቴኮስታል ላይ አይደለም። ስለዚህ የመሰረተ ክርስቶስ አትፈልግም?
እኛ የምንፈልገውን የፔንቴኮስታልን ነው። አሁን እንደዛማ ካልክ እኮ ለምን የሙሉ ወንጌል ላንብብል? የሙሉ ወንጌል ላንብብል? በጣም አሪፍ። የሙሉ ወንጌል ክፈትልን፣ አንድ ቪዲዮን ክፈትልን። አሁን አሪፍ ነው። የሙሉ ወንጌል መሆኑን ከመጀመሪያ ጀምሮ ላሳይ። የመጀመሪያውን ፔጅ አሳየንና የሙሉ ወንጌል ከዛ በኋላ ወደዛ እንሄዳለን። እሺ አክቹዋሊ ስርዓቱን ነግረዋል ዶክተር ሻውል። በጣም በጥንቃቄ የሚፈጸም ጾም ጸሎት ተይዞ ረዥም ጊዜ ማስታወቂያ ተነግሮ ምናምን የሚል ነው መሰረታዊ ክርስትና ትምህርት ኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን። እሺ ዓመተ ምሕረቱን ምናልባት እሺ 204 ገጽ 204 ይመስለኛል ካልተሳሳትኩ። አንድ ደቂቃ ትንሽ ጠጋ ታደርገዋለህ። አላገኘሁትም። ቆይ አንዴ 200 ምናምን ላይ ነው። እሺ የክርስቶስን ሞትና ትንሣኤ የምናስብበት ስርዓተ ቁርባን የጌታ እራት ወይም በሐዋርያት ሥራ እንደተጠቀሰው እንጀራን መቁረስ በመባል ይታወቃል። የቁርባን ስርዓት ልክ እንደ ጥምቀት ሁሉ በወንጌል ትእዛዝ የተሰጠበት በሐዋርያት ሥራ ሐዋርያት የፈጸሙትና በመልእክቶች ውስጥም የተወሳ ነው። ጌታ ኢየሱስ አልፎ በተሰጠበት ምሽት ዳግመኛ ተመልሶ እስከሚመጣ ዕለት ድረስ ራሱን መታሰቢያ ሆኖ እንዲፈጸም እንጀራን የመቁረስና ጽዋን የመጠጣት ስርዓት ደንግጎ ሄደዋል። አንደኛ ቆሮንቶስ 11:26 ይህ የእርሱ ጥያቄ ስለሆነ በዚህ መንገድ እርሱን ማስታወሱ በጣም ጠቃሚ ነው። እግዚአብሔር የሰውን ድካም በማወቁ ተጨባጭ የሆነ ምሳሌ መስጠት አስፈልጎታል። ተጨባጭ የሆነ ምሳሌ እንጀራው ለእኛ የተሰጠ የአካሉ ምሳሌ ሲሆን ወይኑ ፍሬ ጭማቂ ደግሞ ስለኛ በመስቀል ላይ የፈሰሰው የክርስቶስ ደም ምሳሌ ነው። ይህ ልጨርስል እዛችሁ ጋር ቁምና በኋላ የምናስታውሰው ነገር ህብስቱ የስጋው ምሳሌ ዶክተር ሻውል ያሉት ህብስቱ የጌታ ስጋ ነው፣ ደሙም ወይኑም የጌታ ደም ነው ያሉት። አሁን ደግሞ ምሳሌም ነው ማለት ምሳሌም አይደለም። እናንተም ምሳሌነቱን ታውቃላችሁ አይደለም? ቆይ ህብስቱ ለስጋው ምሳሌ የሚል መጽሐፍ ቅዱስ ላይ የሚልም ግን ቆይ እንሄድበታለን። እሱ ላይ እሱ ችግር የለውም። በሱ ጉዳይ መወያየት እንችላለን። ግን ህብስቱ ለስጋው ምሳሌ፣ ጽዋው ደግሞ ወይም ደግሞ ለደሙ ምሳሌ። እሺ ቀጥሎ እዛው ጋር ኦኬ። እሺ ይታያል አይደለ? አዎ። ይህ ነቀፋ ኦኬ። እኔ አሁን በሞባይሉ በኩል ይህ ነቀፋ የሌለበት ሲሆን የወይን ፍሬው ደግሞ ስለኛ እሺ የተሰጠን ምንድነው? ቆይ ላምበል የፈሰሰው ያው በመስቀል ላይ የፈሰሰው የክርስቶስ ደም ምሳሌ ነው። ይህ ነቀፋ የሌለበት ስርዓት ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል። ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል። ዚስ ኢዝ ቬሪ ኢምፖርታንት ፖይንት ማለት ነው። ግን ልቀጥልል። የጌታን ሞት በማሰብ እሺ ጨርሰውና ምን ያህል ኢምፖርታንት እንደሆነ አብረን እናያለን። ቀጥሉ። እሺ አይ ጸጋ ምናምን አትካፈሉበትም እንደዚህ አይነት ሀሳቦች ስለተንጸባረቁ የለም እኮ እዚህ ላይ አሁን ይሄንን ነው ያመጣው። ክርስቶስ ለቤተክርስቲያን እቀጥላለሁ ግን ጸጋ መካፈያ ነው የሚል ሌላ ታመጣለህ ብዬ ተስፋ አደርጋለሁ ከታች ወይስ ይሄንን ነው? ቆይ አይ ችግር የለውም እንቀጥል። ይሄ ጸጋ አይደለም በፍጹም ቅዱስ ስርዓቱን መስጠቱ ለቤተክርስቲያን ያለውን ፍቅር ያሳያል፣ ወደ ሰዎች ልብ ያመጣል ማለት ቅዱስ ቁርባን ውስጥ የእግዚአብሔር ፍቅር ይተላለፋል ማለት በፍጹም አይደለም። የእግዚአብሔር ምን ማለት ነው? ይሄ ምን ማለት ነው? አብራራልኝ እስኪ አንዴ። እሺ ካለጅ እሺ ጨርሰዋል። በቃ ከዚህ በታች የእግዚአብሔር አለ ብዙ አለ። እቀጥላለሁ ግን ይሄን አብራራልኝ። እሺ በቀላሉ ላብራራለሁ። ከላይ ጀምሮ የተናገረው ህብስቱ ገና ከጅምሩ የጌታ ስጋ ሳይሆን ለስጋው ምሳሌ ነው ያለን። አሁን አንድ አበበ ብትጨርሰው ግን ጥሩ ይመስለኛል። ለምን ገና ከጅምሩ የጌታ ስጋና ደም ብለን ይጨርስልሃለሁ እኮ ጨርሰውና ለምን መሰለህ ጨርሰው ያልኩህ። ገና አንድ አዳምጠኝ። የጌታ ስጋና ደምም አንድ ያደገኛል። አንድ አዳምጠኝ። የጌታ ስጋና ደም ተብሎ ተጠርቶ ግን ደግሞ የጸጋ መቀበያ አንልም። እንደዛ ነበር እኔ ነው። እሺ አንድ አዳምጠኝ። እሺ ቀጥል። ጨርሰው። ኦኬ አይ አንድ አዳምጠኝ። ምን መሰለህ ጨርሰው። ኖ አይደለም። አሁን ማስረጃ አምጡ አልክ አይደለ?
እስቲ ጸጋ መቀበያ የሚል አስተያሳይ ነው። ቆይ ይሄው ላሳይህ እኮ ነው። አሁን ያንተን ትርጉም ብቻ ሳይሆን እኛ ደግሞ አንደርስታንድ ትርጉም ተውና የኔንም ያንተንም ትርጉም ተውና ጽሁፉ ላይ የእግዚአብሔርን ጸጋ የምንቀበልበት የሚል አሳየን ነው። ይሄ ጸጋ አይደለም ወይ የክርስቶስን ፍቅር ወደ ቤተክርስቲያን? እሺ ልጨርሰው፣ ልጨርሰው፣ ችግር የለውም። ለአንተ ብቻ ሳይሆን ለሚያዳምጡ ሰዎችም ስለሚጠቅም ልጨርሰው። በቃ ጨርሰውና ከዛ በኋላ ሪፍሌክት እናደርጋለን። እሺ ቴንኪው። ምንድነው የት ጋር ያለሁት? ይህ ነቀፋ ከሞን የጌታ ሞት በማሰብ እሺ፣ ወይም ተመስገን። ይህ ነቀፋ የሌለበት ስርዓት ክርስቶስ ለቤተክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል። የጌታን ሞት በማሰብ በአንድነት ተሰባስበው ስርዓቱን ሲያከብሩ በክርስቶስ አካልነት በማዕዱ ዙሪያ በእግዚአብሔር ፊት እንደሚቀርቡ ያመለክታል። እነዚህ ነጥቦች አትርሳ። ቀጥል። አረሳም ምንም አረሳም ምንም ያገናኝ ነገር የሚልበታል። ቀጥል። እሺ ዕብራውያን ምዕራፍ 10 አንድ በፊት ጨርስ ትስቃለህ አባ። እስቲ ጨርስ። እሺ ዕብራውያን ምዕራፍ 10 ከቁጥር 19 እስከ 22 ይቀጥላል። የቅዱስ ቁርባን አገልግሎት ስርዓት ከዘመናት ጀምሮ ማዕከላዊ የአምልኮ ስርዓት መፈጸሚያ ሆኖ ቆይቷል። በአሁኑ ዘመናዊ በሆነው ዓለም ግን እስቲ ገጽ ስንት ነው? 205 206 የቱ ነው? እሺ ናት። በአሁኑ በዘመን ስርዓት ከሆነ ከአምልኮ ለመሸሽ ሲሉ አንዳንዶች የጌታን እራት ቸል ብለውታል፣ ይወቅሳሉ። ጭራሽ እግዚአብሔር የጌታ እራት ምናምን የሚባል ነገር የለም እኮ አላለም። እሺ እግዚአብሔር መንፈስ ቅዱስ ሳቅ እያመለጠ ነው እና ይሄ ለቅሶን የሚቀድም ሳቅ እንዳይሆንብህ በል ተረጋጋ። መጀመሪያ ተረጋጋና አንብበው። እኛ የጌታ እራት የሚባል ነገር ወይ ምንድነው ጴንጤው ጋር የለም ማለት ነው። ግን ለእናንተ እኮ አይደለም ይሄ መልስ። አንዴ ማይ ብራዘር በጌታ እራት ውስጥ የእግዚአብሔር ጸጋ ይተላለፋል። ያ የሚተላለፈው ጸጋ ደግሞ ለመቀደሻ ነው የሚል ለሳንክቲፊኬሽን ነው የሚል ክሌም ስላለ እሱን እየፈለግን ነው እዚህ ውስጥ። ስለዛ ይሄ ከለቅሶ የቀደመ ሳቅህን ተወውና እስቲ አንብበው ወንድሜ፣ ማለት ሌላ ሰውም እንዳይታዘብ ተለቀቀ። እሺ አይ አክቹአሊ እኔ ምንም ዲፌንድ ማረገው እንትን የለም። አዲስ ካቴኬዝም አንጽፍ ኦልሬዲ ያለውን ነው። አንተም ገበያ ላይ እንተ የምታነበው ነገር ነው። ቀጥል አንብበው። እሺ ጌታ እራት ብለው ቸል ብለውታል። እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ ከህዝቡ ልብ ካወጣውና በእርግጥም አምልኮ መንፈስ የሌለበት ስርዓት ብቻ ከሆነ ግን ስርዓቱ ብቻ ጠቃሚ አይሆንም። አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ ትርፍ ያለበት ነገር ሲሆን ከክርስቶስና ከጸጋው ስራ ፊትን መመለስ ደግሞ ወጥመድና ጥፋት ነው። በጊዜው ይህንን የጌታ እራት እንድንወስድ የሚያስገድድ ጥብቅ ሕግ ባይኖርም የጥንቶቹ አማኞች የተመለከትን እንደሆነ ግን ይህ ስርዓት የሚፈጽሙት ዘወትር እሑድ እንደነበረ ግልጽ ተደርጎ ተቀምጧል። የሐዋርያት ሥራ ምዕራፍ 20 ቁጥር 7 አማኞች በኩራታቸውን የሚሰበስቡት በዚህ የሳምንት መጨረሻ ቀን ስለነበረ የጌታን ስርዓት ለመፈጸም ይህ ቀን ይመቻቸው ነበር። አንደኛ ቆሮንቶስ 16:2 እኛ በተፈጥሯችን ቀዝቃዛዎችና የማናመሰግን ብንሆን እንኳ ዋነኛው የክርስትና ህይወታችን መሰረት የቆመው በክርስቶስ ሞትና ትንሣኤ በተደረገልን ደህንነት ላይ ነው። ይሄ ነው የሙሉ ወንጌል። የመሰረተ ክርስቶስን አንድ ላንብብልህ። ቆይ አይ መሰረተ ክርስቶስን ማን ብሎ የጴንጤ ነው እየጠየቀን ያለ ነው። አሁን የሙሉ ወንጌልን ጨረስክ? ጨርሻለሁ። እሺ እዚህ ውስጥ አሁን የአንተን ትርጓሜ አይደለም የምልህ ኤቢ ማለት ከ3700 ሰው ፊት ስትጠየቅ በስነ ስርዓት ለመመለስ ሞክር። ማለት ይሄ ከሳቅ ከፊዙ ምናምን ራቅ ብለህ ማለት ነው። ካንተ የማይጠበቅ ነገር አታደርግ። እሺ አሁን ባነበብከው ውስጥ አንደኛ የጌታ እራት የጌታ ስጋና ደም ነው የሚላል። ገና እንደው ከዚህ ነው እንደው የሚጀምር የጌታ ስጋና ደም ነው የሚላል። ምን መሰለህ ቃሌ ወዳጄ የጠየኩን መጀመሪያ መልስ ምን መሰለህ ሳይሆን መሰለኝ አይደለም፣ ኢንተርቪው አይደለም። የጌታ ስጋና ደም ነው የሚል አለ የለም? ኖ አሁን ይኸውልህ አኬ አንተ እኔ ካነበብኩልህ ውስጥ የጠየኩን መልስልኝ ኤቢ። የጌታ እራት
ገና ከዚህ ነው የሚጀምርልህ። ከዛን ወደ ጸጋው ወደ መቀደሻ ወደ ሳንክቲፊኬሽኑ ሊሄድብህ እኮ ነው። ገና ከጅምሩ የጌታ እራት ራሱ የጌታ ስጋና ደም ነው የሚል አለ የለም? ኖ አንድ አዳምጠኝ። አንተ ደግሞ አለ የለም? ጥያቄ ኖ አንድ አዳምጠኝ። አንተ አዳምጠኝ። ኢንተርቪው ሳይሆን ውይይት ነው አይደል? አዳምጠኝ እኮ አይደለም ኤቢ ኖ አንተ አዳምጠኝ። ኖ ለማንኛውም አንብቤልሃለሁ። አንተ እንደፈለግ ተረዳው። ሌሎች ሰዎች እንደፈለግ ተረዳው ሳይሆን አሁን አንተ ያነበብከው ውስጥ ገና ከጅምሩ አብራራልኝ ካልከኝ ላብራራልሽ። አብራራልኝ አላልኩም። ጥያቄ የአንተን ማብራሪያም የኔን ማብራሪያም እንተውና ጽሁፉ ላይ ስላለው ነገር እንነጋገር። ጽሁፉ ላይ ስላለው ነገር ስንነጋገር ስለ ጌታ እራት ተነስቶ ሲወራ ምንድነው? ስለ ህብስቱና ስለ ወይኑ ማለት ነው ተነስቶ ተወርቷል። ከጌታ ስጋና ደም ጋር ያለው ግንኙነት ምን እንደሆነ ተነስቶ ተነግሯል። አሁን እየጠየቅኩ ያለሁት ያ የጌታ እራት ገና ከጅምሩ የጌታ ስጋና ደም ነው ተብሎ እዚህ አሁን ያነበብከው ውስጥ ተጠርቷል ወይስ አልተጠራም? የጸጋ መቀበያ አይደለም ትላላችሁ ብለህ አይደል ማስረጃ ያመጣውልን? ወዳጅ ሆይ የጸጋ መቀበያ የሚልም ሽታው የሚልም እሱንም ልናየ ነው። እኔ ላሳይሃ የኛ ሰነድ አይደል እንዴ? እኔ ላሳይህ። የጌታ እራት የጌታ ስጋና ደም ነው የሚል አለ የለም? አለ ወይስ የለም? እሺ አንተ ለምትፈልገው ዓላማ ነው አይደል? ስለዛ በቃ ተው፣ ቻው። እሺ በቃ የለም አይተዋል። በቃ ጭቅጭቁን ስለማንፈልገው ማለት ነው። ገና ከጅምሩ የጌታ ስጋና ደም ብሎ ማያምኑ፣ ይሄ ደግሞ በጣም የሚያስደንቅ ነው። እናምናለን ብሎ የሚመጡ ሰዎች ሊኖሩ ይችላሉ። ካላቸው እሰየው። ግን አሁን በተነበበው ውስጥ ደግሞ ስናየው ጭራሽ የሙሉ ወንጌልን ከእምነት መገለጫ አንጻር እንኳን ጸጋ መቀበያ ገና የጌታ ስጋና ደም ብለው አላመኑ። ዶክተር ሻወር ግን ያሉን የጌታ ስጋና ደም ነው፣ የጌታ ስጋና ደም ነው ብለው ነበር ያመኑት አይደል? እንደው ፊሎዞፊካል ነገር አንጠቀምም ምናምን፣ ግን የጌታ ስጋና ደም ነው አይደለም። የእግዚአብሔር ጸጋ መቀበያ ነው። ያ ጸጋ እንዴት ያለ ጸጋ ነው ብዬ ስጠይቃቸው ለሳንክቲፊኬሽን የሚሆን ለመቀደሻ የሚሆኑ ብለዋል። እንደዚህ አይነት ነገር አሁን እዚህ ከተነበበው ውስጥ አለ በእግዚአብሔር የለም። ፍቅሩን ወደ ልባችን ያመጣል የሚል ነገር ተነግሯል ተባለ። አዎ ፍቅሩን ወደ ልባችን ያመጣል ተባለ። በምን መልኩ ነው እንደዛ የተባለው? ስርዓቱን ሲያከብሩት እዛው ላይ እንደተቀመጠው ማለት ነው። ህብስቱ ለጌታ ስጋ ምሳሌ ሆኑ፣ ጽዋው የጽዋው ጭማቂ ይልና ለጌታ ደም ምሳሌ ሆኖ አለ። በመስቀል ላይ ለፈሰሰው ለጌታ ደም ምሳሌ ሆኖ ደሙ ሆኖ አይደለም ስጋው ሆኖ በፍጹም የለም። እንደዚህ አይነት ትምህርት ጠፍቷል ከፕሮቴስታንቲዝም አሁን ርቋል። ሰው ምን አለ? ያንን ነገር ስንቀበል ያንን ስርዓት ስንወስድ ሞቱና ትንሣኤውን እየተናገርን እያሰብን እናደርጋለን። ስለዛ ያንን ስርዓቱን ስንፈጽም በዛ ስርዓት ውስጥ ያንን እያሰብን ምናምን ስለምናደርግ የእግዚአብሔር ጸጋ ወደ ልባችን ይመጣል፣ ይቅርታ የእግዚአብሔር ፍቅር ወደ ልባችን ይመጣል የሚል ነገር እናስቀምጣል እንጂ በቅዱስ ቁርባን ውስጥ ቅዱስ ቁርባን ስንቀበል በዛ ቅዱስ ቁርባን ሚንስ ኦፍ ግሬስ ሆኖ ጸጋን ማስተላለፊያ ሆኖ የእግዚአብሔር ጸጋ ወደ እኛ የሚመጣበት እና የምንቀደስበት ነው የሚል ሽታው የሚል እንኳን እሱ ጋር ማትድረስ ገና ከጅምሩ የጌታ ስጋና ደም ነው ብሎ የሚያምኑ አይመስለኝም። የት አለ ወዳጅ? የለም። ሌላ ፕሮቴስታንት ካለ ከጴንጤኮስታል ያልኩት ኤምኬሲ የጴንጤኮስታል ውስጥ ያለች አትመስለኝም። ሲጀመር አመጣጧም ከጥንትም ጀምሮ ከመጡት ውስጥ ያለችውና ግን ወጣ ያለች ናት። የእነሱንም ማሳየት ይችላሉ ከፈለጋችሁ። ከዚህ በፊትም ማሳየቻችኋለሁ አመጣጧ ኬት እንደሆነ ማለት ነው። ከሜኖናይት ነው። እሺ አዎ ታይቶ አልፎ። እሺ እስቲ ፕሮቴስታንቶች ካላችሁ እናስገባ። እስቲ ሉሻ ነይ ግቢ እስቲ። የለም ልክ ምንድነው የሆነ ሰው በቃ አለ ይኸው ማስረጃ ላሳይ ምናምን ነገር ብሎ ይገባና አንብብ ስትለው መሳቅ ከጀመረ ምን አልኳችሁ? ለቅሶን የሚቀድም ሳቅ ስላችሁ አልነበር ቅድም? እንኳን የእግዚአብሔር ጸጋ መቀበያ ሊሆን ይቅርና የጌታ ስጋና ደም ራሱ ብሎ እንትን ያለ ይሄ የሚያስለቅስ ነው። ስለዛ ይህንን ለቅሶ የሚቀድም ሳቅ ሲስቁ እናያለን እንዲገቡና እና እንደዚህ አይነት ሰዎች ናቸው እና አታመልጡም። እና በጴንጤ ውስጥ የህብስትና ወይን የጌታ እራት እውነተኛ የጌታ ስጋና ደም ነው ብለው ካመኑ የሚያምኑት ከጎን ያለው ይሄኛው ሰውዬ ማን ነው? ጃፒ ነው ምንድን ነው የሚባለው? ይሄ ፕሮስፐሪቲ ጎስፐል ምንድን ነው? የብልጽግና ወንጌል ሰባኪ ሆኖ ይሄ ነው ካመነ የሚያምኑ እንጂ ይሄ ሙሉ ወንጌል ምናምን ይሄ አንቃወማቸዋለን የምትሏቸው ማለት ነው። እነዚህ ናቸው ካመኑ የሚያምኑት። እስቲ አሰሚን እስቲ ለጌታ ይሁን።
የጌታ ኢየሱስ ክርስቶስን ስጋና ደም ስንወስድ ሕይወት እንካፈላለን። ማላ ሳንትሬ ደቬኒያም ሕይወት እንካፈላለን። የጌታ ኢየሱስ ስም የተባረከ ይሁን። አሁን ይሄ ሰውዬ ማለት ጴንጤዎች እንቃወመዋለን አንቀበሉም የሚሉት ናቸው ብዙዎቹ። እንግዲህ ሁሉም አይደለም፣ የራሱ ተከታዮች ስላሉት የራሱ ተከታዮች ይከተሉታል። እንደነዚህ አይነት የብልጽግና ወንጌል ሰባኪያን ናቸው እንደውም ከእናንተ ይልቅ እንደዚህ ብሎ የሚሰብኩት። በጣም የሚያስቀው። እስቲ እንቀጥል። እስቲ ዛሬ በደንብ አስረግጬ የምነግራችሁ ነገር ምንድን ነው? የክርስቶስ ኢየሱስን የስጋና የደሙን ምሳሌ ሳይሆን የምንወስደው መጽሐፍ ቅዱስ እንደሚል ስጋዬን የበላ ነው የሚለው፣ ደሜን የጠጣ ነው የሚለው። ይሄ ምን ነበር የሚሉት? ከስር ከስር የሚጮሁት ከፕሮፌቶች ሶኮል ፕሮፌትስ ከነሱ ስር ስር እያሉ ምን ነበር የሚሉት? ምን ነበር የሚሉት? ጎ ፓፓ ነው የሚሉት። ምንድን ነው ምን ነበር የሚሉት? ፕሮፌሳይ የሚሉት ሰዎች እንደዛ በልበል እያለ ይህ ሰው ሲናገራ ምሳሌውን አይደለም እንደቀበል ጎ የስ ፕሮፌሳይ። እሺ ሰምታችሁታል? ምሳሌውን አይደለም የምንቀበለው የጌታን ሻርፕ ሹተር ይላል። የጌታን ስጋና ደም ነው የምንቀበለው እንጂ የጌታን ስጋና ደም ምሳሌ አንቀበልም። ያቺ ሙሉ ወንጌል ለቤተክርስቲያን ደግሞ አለች የተባለው ምንድነው? ቅድም ልጁ መቶ ሲያነብልኝ የነበረው የጌታ ስጋና ደም ራሱ ብላ ለመጥራት አልደፈረችም። በዚህ ደረጃ ነው የማይደፍሩት። የጌታ ስጋና ደም ራሱ ብለው ለመጥራት አይደፍሩም ብዙ ጊዜ ማለት ነው። ጭራሽ ምሳሌው ነው ነበር ያለችው። ለጌታ ስጋና ደም ምሳሌው ነው አለች ሙሉ ወንጌል። ይሄ ወንድማችን ደግሞ ምሳሌውን አይደለም የምንወስደው የጌታን ስጋና ደም ነው። እስቲ ቀጥይ ደግሞ እንስማ። አርጋዱ እናንተ የተቆረሰ ስጋዬ ነው፣ ስለ እናንተ የፈሰሰ ደሜ ነው ነው የሚለው። ስለዚህ የምንወስደው የክርስቶስ ኢየሱስን ስጋና የክርስቶስ ኢየሱስን ደም ነው። ክብር ለጌታ ይሁን። የደሙን ምሳሌ ወይም ደግሞ የስጋውን ምሳሌ ሳይሆን የክርስቶስ ኢየሱስን ስጋና ደም ነው የምንወስደው። መጽሐፉ የሚነግረን እንደዛ ስለሆነ የጌታ አምላካችን ስም የተባረከ ይሁን። አልጋነሽ ይሄ የጌታ እራት ለምሳሌ አልጋነሽ እየሰማሽ አይ ሄሉ አንቺ አድክም ዩሲቲዩ ሄሉ ባይዚ በጣም እያሳቀች ግን የሚገርም ትምህርት የምትሰጥ ሰው ናት። ባይዚ ሄሉ በቃ የምን ጊዜ ምርጥ ነች። በጣም በጣም ወዳትና ፕሊዝ እኔ ሄሉ ይሄን ቪዲዮ የምታሳየንን ልጅ ማለት ነው የማታውቋት ካላችሁ ድንገት አሁን አዳዲሶች ምናምን ከመጣችሁ ፕሊዝ ፎሎ አድርጓት። በተአምር እንዳታመልጣችሁ። በጣም ክርስቶስን ነው የምላችሁ። በጣም የተወደደች እህት ናት እና ቪዲዮዎችን ስትለቃቸው አንደኛ በጣም እውቀቱ እንዳላት ያሳብቅባታል። ይሄ ነው እውቀት ይጠይቃል። በነገራቸው ላይ እንደዚህ ነገሮችን ለመልቀቅ ያለውን ልዩነት ከኛ ጋር ያላቸውን ልዩነት ፕሮቴስታንቶች እርስ በርስ ያላቸውን ልዩነት ከመጽሐፍ ቅዱስ ጋር የሚጣረሱበትን ነገር ምናምን ለይቶ አውቆ ከዛ በኋላ ስህተቱን ፈልፍሎ አውቆ ምንም የሆነ ሌላ ነገር ሳይጨምሩ ግን በቀሰታቸውን ማሳየት ስታሳይ ደግሞ ፈኒ በሆነ መልኩ ስለሆነ የምታሳየው ሳይደብራችሁ እየሳቃችሁ ነው እውቀት የምትይዙት እና ሄሉን ፎሎ ማድረግ ፕሊስ እንዳትረሱ። እሺ አልጋነሽ እስቲ ክፈችው። የሆነ ነው። አንዳንድ ሰዎች በጌታ እራት በኩል የሚናገሯቸው ሌሎች ልምምዶች አሉ። እኛ እንደ ቤተክርስቲያን ይሄንን ብዙም አናበረታታም። መለስ አድርጊው ይሆናል ማለት ነው። ትንሽ ብቻ አማርኛ ይትረክ ለጌታ ይሁን። የክርስቶስ ኢየሱስን ስጋና ደም ነው የምንወስደው። መጽሐፉ የሚነግረን እንደዛ ስለሆነ የጌታ አምላካችን ስም የተባረከ ይሁን። ማነሽ አልጋነሽ ይሄ የጌታ እራት ለምሳሌነት የሆነ ነው። አንዳንድ ሰዎች በጌታ እራት በኩል የሚናገሯቸው ሌሎች ልምምዶች አሉ። እኛ እንደ ቤተክርስቲያን ይሄንን ብዙም አናበረታታም። ያ ማለት ምን ማለት ነው? በአጭር አማርኛ የትራፊክ ምልክት አይተሃል ማለት ትራፊክ ነው ማለት አይደለም። ምን ማድረግ ይቻላል? ማሺ ይሄ ለዚህ ማልቀስ ይቻላል። የምር ማልቀስ ይሻላል። ማልቀስም አይሻልም የሚባል ነገር የለም። ለዚህ ማልቀስም አይሻልም። ማልቀስ ይሻላል እንዴ? አዎ ይሻላል። እሺ ሰው የትራፊክ እንትን አየህ ማለት ትራፊክ አይደለም ማለት ነው ምናምን። ሰው ህብስትና ወይንን የጌታ ስጋና ደም ምሳሌ እንጂ እንደዛ አየህ ማለት የህብስትና በቃ የጌታ ስጋ ነው ማለት አይደለም። ስለዚህ አንዳንዶች በጌታ እራት ላይ የሚናገሩት አንዳንድ ነገር አለ እኛ አንቀበልም እንደ ይርሳናል። ስለዚህ አንዳንዶች በጌታ እራት በኩል የእግዚአብሔር ጸጋ ይቀበላለሁ ምናምን ብትል አይቀበልም። የትኛው ነው ትክክል? የትኛው ነው መጽሐፍ ቅዱስን እያነበበ ያለው ወይም እየተረዳ ያለው? እንዴት የምታውቁት መጽሐፍ ቅዱስን ተረዳችሁት አልተረዳችሁት የሚለውንስ በምን ነው የምታውቁት?
እሺ አንዳንድ ሰው ኮመንት አይጻፍ አርፈህ ተቀመጥ አረብዘህ ስትታሰር ይገባል። አንዳንድ ሰው እሺ አንተ ልብ ይጠይቃል ላልኩኝና ከዛ በኋላ የታሰርኩ ጊዜ ይሄው ልብ ይጠይቃል ቢሉኝስ ይብራብኝ። እሺ ሰው ፕሮቴስታንቶች ካላችሁ ኑ ፕሊዝ ኑና በጴንጤ ውስጥ እንደዚህ አይነት ትምህርት አለ ወይ? አይኑር እያልን አይደለም ባይዘው ቢኖርም ደስ ነው የሚለን። ለምሳሌ ጴንጤዎች አይ ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት የራሱ የጌታችን ኢየሱስ ስጋና ደሙ ነው ብላችሁ ብታምኑና የእግዚአብሔርን ጸጋ የምንቀበልበት ነው ያውም ለመቀደሻነት እንድንቀደስበት የምትሉ ከሆነ ደስ ይለናል። ማለት የምንከፋው ይመስላችኋል እንደዚህ ብላችሁ ብታምኑ? ቢያንስ ግን ያው ትምህርታችሁን አሻሽላችኋል እንላለን። ስለዛ ወደ እንደዚህ አይነት አስተምሮ ብትመጡ በጣም ደስ የሚለን። ስለዛ ምንድነው የሚቀረን? እናንተን ለማስረዳት ሌላ ለማሳመን የሚቀረን ብዙም ነገር አይኖርም። ጥምቀትን የምታምኑልን ከሆነ ቅዱስ ቁርባን የምታምኑልን ከሆነ እሺ ሰላም ላንተ ይሁን። እንዴት አለ ነብይ? ሰላም አኪ እንዴት አለ? አለን አሪፍ። እሺ ከየት ኖት? ወጣት ነኝ ገና። እንዴ አንተ ነብይ ነው? እሺ ስለዚህ አንተ ቢራራ አንተ ብዬ ላውራ ዝም ብዬ አይ ነብይ ነው ፕሮፌት ነብይ ነው አንተ ብዬ ላውራ ያልኩኝ። ይቻላል። እሺ ወንድሜ እሺ ከየት ነህ? ከቤት ነኝ። እንዴ እንግራኒ ነቢያቱ መቀለድ ከጀመሩ ማን ያለን ይሻላል? ኧረ ተውን እንዳታስቀስፉን። አይ እንትን ይመስል ነው ቤት ነው ደስ ይላል። እሺ ሚዩት ነው ነበር ለዛ ነው ሚዩት ነው ነበር ድምጻቸው አይሰማም ነበር ለዛ ነው። ኦኬ እሺ ከየት ነህ? ከየት ቤተ እምነት ማለት ከፕሮቴስታንት ሆነ ከየትኛው? ለጥያቄ እንዲያምጥ መናገር ካልፈለክ ችግር የለባት ነው። ችግር የለም። አይ እዚህ ላይ በማሳይ ማስረጃ ታየዋለሽ። እሺ ከየት ነህ? ኦኬ ማስረጃ ላሳይና። ኧረ ችግር የለውም። ከየት እንደሆንክ ዝም ብለህ ብትነግረኝ አምን ይል እንዴ መናገር ስለፈለኩ ነው። ኦኬ ችግር እሺ እስኪ አንዴ ካሜራው ራሱ የት እንደሚበራ እኮ ጠፋኝ። ከታች የካሜራ ምልክት አለ ወይም ደግሞ የራስህን ተጫነውና ያፌት የሚለው ላይ ተጫነውና ከዛን ከላይ አካባቢ የካሜራ ምልክት ይመጣላል። ሴቭ በል እሱን አብረተው ካሜራውን ወደምትፈልገው በኩል አድርጎና ወደ የጀርባውን ካሜራ መጠቀም ከፈለክ የጀርባው ካረክ በኋላ ሴቭ በል። አይከፍትም እንትን ነው። ኦኬ 1000 ስላልሞላ ካሜራ መክፈት አትችልም ተብሏል። ዝም ብለህ ንገረን በቃ እንደዚህ። ሶሪ እንግዲህ በአካል ነበር ላሳያችሁ ነበር። ምንድነው ሰው ስትል ልታሳየን ነው እንዴ አንተ? በእናትህ እኛ እንደዚሁ እናምናለን። ሰው ጥሩ ሊያሳየን ነው ነብዩ። ምንድነው በእጄ ነበር የጻፍኩትኝ በእጄ ነበር የጻፍኩትኝ። ምንም ማድረግ አልችልም። ኦኬ ነው እንዴ? አባኒ ደግሞ ሰው ጥለህ ልታሳየኝ መስሎኝ እኮ የሆነ መንገድ ላይ አንዱ ሰው ጥለህ ልታሳየኝ መስሎኝ እኮ ነው። ኧረ እኔ ኦርቶዶክስ ነበርኩ። በእጄ ነበር ጽፌ ላሳየህ የነበረው አልቻልኩም። ኧረ ስለፈጠረ እባክህ ምን ይፈረድበት እዚህ ሰው ላይ ጋይስ። አንድሽ መኩዚ አብኩላ ሊንሽ ሚስ ነው አለን ይመስገን አምላክ ቢስ አለን። ሎጂኩ እንዴት ነው? ተመችተዋል? የዶክተር ሎጂክ ተመችተዋል? ምን የትኛው ሎጂክ ነበር? እኛ ሎጂክ ውስጥ ምናምን ነገር ነው የተቀበልነው፣ በሎጂክ ነው የተቀበልነው። እንትን ውስጥ አማናዊ ነው አይደለም የሚል አንገባም። ይሄ ለኛ ሎጂክ ነው እያለ ስለፈለገ አንገባም አሉ እንጂ ጭራሽ የአማናዊ ነው ምናምን የሚል ፍልስፍና ውስጥ አንገባም። እኔ መሰለኝ ታውቃለህ፣ ኢየሱስ ጌታ ነው አይደለም የሚል ነገር ውስጥ አንገባም። ግን በቃ ኢየሱስ ክርስቶስ ብለን እንቀበላለን ብቻ የሚል ሰው ነው መሰለኝ። እንዴ ሪል ፕሬሰንስ አንልም ምናምን እንዴ? ሪል ፕሬሰንስን ሰው ካልተቀበለ
ምንድነው እውነተኛ ጌታ ስጋና ደም ነው የሚለውን ካልተቀበለ በቃ ሲጀመር ምኑን ተቀበሉታል? ምንም የተቀበለው ነገር እኮ የለም። ዝም ብሎ ዳቦና የሆነ ነገር ነው የያዘው ማለት እኮ ነው። እና አስቸጋሪ ነው። ይህ ፍልስፍና አይደለም። እውነተኛ የጌታ ስጋና ደም ነው ብሎ መናገር ፍልስፍና አይደለም። ፍልስፍና ከሆነም ክርስቶሳዊ የሆነ ፍልስፍና ነው። ቀበል ኢየሱስ ለዓለም አልሞተም ብሎ የሚያስተምር ሰው መንፈስ ቅዱስ አሐዱ አምላክ ይንጣ መንፈስ ቅዱስ መንፈስ ቅዱስ አሐዱ አምላክ ይንጣ መንፈስ ቅዱስ ተኛ ጋር ያለው ተኛ ይሁን አትቃ መሀል ላይ እኔ እኮ ምንድን ነው ምን ልታቀብለን ነው ብያለሁ። እና አስቸጋሪ ነው መኩ አኪውስ ደህና ናችሁ? አለን ይመስገን አምላክ። እንዴት ነህ? እግዚአብሔር ይመስገን። አንተ ለብቼ ያመመኝ እኮ ጉንፋን ትላለህ። ዘጋኝ። ድምፄን አታየው? የማታው ነው። እኔ እንጃ ምንም አላወኩም። በቃ የማታው እሱማ ከኋላ እኮ ሽታ እኮ ነው መጨረሻ ላይ ይሁንሽ። አሁን አንተ ፊት ከተሰጠ የምትሄድበት ነገር ስላለ አሁን ሚውት አድርግልኝ እዚሁ እንዳትልኝ። እሺ ሰሎሜ ሰላም ለእርሶ ይሁን ወይም ላንቺ ይሁን። ወጣሽ ቆንጂት? እሺ እና ከኛ ላይ ብዙ ጊዜ ውላጤ ዘንበለ ውላጤ የምለውን እናምናለንና ዘንበለ ውላጤ ከኦሪት ዘጸአት ላይ ያለውን ያ የተሰዋ በግ ከዛ አንጻር ያብራራሉ አባቶችም እና እውነተኛ ጌታ ስጋና ደም ነው። እንዴት ይሆናል የሚለው ብዙ ጊዜ እኛ ጋር ማብራሪያ ሰው ዳግም ይወለዳል ሲባል እንዴት የሚለውን እሱ የእግዚአብሔር አሰራር ነው። የጌታ ስጋና ደም እውነተኛ የጌታ ስጋና ደም አዎ አሜን ብለን ነው የምንቀበለው። እንዴት የሚለው በዚህ ፕሮሰስ ምናምን ያው እንግዲህ ኦርቶዶክሳውያን መጠን ነው ይላሉ አይደል መምህራችን። ኦርቶዶክሳዊነት መጠን ነው፣ ከመጠን ያለፈ ከዲያብሎስ ነው ከኛ አይደለም ማለት ነውና ቃሉት ያሰማልን። ግን ጥሩ አብራርታል። ያው የነሱ የለም በነገራችን ላይ ከየትኛው ማለት የትኛው ነው ያሳየው? ጭራሽ የጌታ ስጋና ደም የሚለውም ጭራሽ እኮ ጠፋ። እሱ ደግሞ ችግር ነው። ቢያንስ እሱ ቢኖር የተሻለ ይመስለኛል አይደል? እንዲያቂ ብዙ ጊዜ እኮ ዲቤት ተደርጓል እዚህ ላይ። የት ነበሩ ከዚህም በፊት የዛሬ 2 ዓመት 1 ዓመት እኮ በጣም የጦፈ ክርክር ነበር አይደለም በሚለው ማለት ነው። ምንም አይሰጥም፣ ያው ምሳሌ ብቻ ነው። እሺ የሚያሳዝነው ግን 30 ዓመት ሙሉ ወንጌል እየኖረ የእምነት መግለጫዋን አለማወቅ በጣም የሚያሳዝን ነው። ዝም ብሎ ነው በቃ መቀመጫ ያዘው ማለት ነው። ትርፍ የሆነ ሰው